ዲናና ማርኮ ወደ ቤት ተመልሷል። እንግዲህ አሁን ላይ ምርጫ መርጧል። ማርኮ አብርሃም ምርጫ መርጧል። ለልጆቻችን ስንል ግዴታ ወደ ቤት መመለስ አለብሽ ብሏታል። ወደ ዲና ስልክ ደውሎ ነበርና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ማርኮና ዲና ወደ ቤት ሄደው ነበረ። ቤቱም ግን ባዶ ነበረ ያገኙት። አብርሃም የመጀመሪያው ቤቱን ትቶ ወደ ሌላ ቤት ቀይሯል። ያለምንም መረጃ ነበረ ዲናንም እወጣለሁ ሳይላት ከዛ ቤት የወጣው። አሁን ላይ አብርሃም በጣም ጨንቆታል። ይበልጥ ግን ጭንቀት የሆነችበት ዲና ነበረች ነው። ከዛ ቤት ከወጣ በኋላ የዲናና የማርኮ እዛ ቤት ባዶ መሆን በጣም ሲያስለቅሳቸው ነበረና ዲና ቤቱን ባዶ ካየችው በኋላ ይሄ ነገር በጣም አሁንስ ከበደኝ ብላ በጣም ስታለቅስ ነበረ። ዲና በዚህን ያክል አብርሃም እንዲጨክንብኛል ብላ አላሰበችም ነበረ። ይበልጥ ቤቱ ባዶ ካገኘችው በኋላ ምንድን ነው የሚሆነው? ማርኮ አየኸው ቤቱ እኮ ባዶ አድርጎታል፣ ምናልባትም ሽጦት ሊሆን ይችላል እያለች ነበረና በዚህን ሰዓት አብርሃም በጭራሽ ሊያደርገው አይችልም ይሄ ነገር ብሏል ማርኮ። እኛ እጃችን ሰፊ ነው እና ከየትም ቢሆን ይሄ ነገር ሊሆን አይችልም፣ እኛንን የምንቀድመው ብሏታል ማለት ነው። አሁን ላይ ማርኮ የዲና ልብንም ብቻ ሳይሆን የአብርሃምም ልብ ብቻ ሳይሆን እኛ ሁሉንም ነገር እናውቃለን እያላት ነበረ። ይበልጥ ዲና ተስፋ ቆርጣለች። ይሄ ነገር ማርኮ አታይም አይታይህም? ይሄ ሁሉ ነገር እኮ ባዶ ሆኗል፣ ምናልባት ሁሉም ነገር አውቆ ሊሆን ይችላል ብለዋለች። ይበልጥ ደግሞ አንድ መረጃ በሳሎን ላይ ተቀምጦላቸው ነበረ። እሱም የልጁ የእርግዝና ውጤት የታየበት ነበረ እና በዚህን ሰዓት መረጃውን እሱ አብርሃም ያስቀመጠው መስሏታል ዲና። በዚህን ሰዓት ዲና በቃ ይሄንን ነገር እሱ ሁሉም ነገር አውቋል ማለት ነው እና ከዛ በፊትም ወደ ሕክምና ሊወስደኝ ፈልጎ ነበረ። ይሄ ነገር ደግሞ እንደምንም ብዬ እኔ አሳልፌዋለሁ፣ ግን ደግሞ ይበልጥ በቃ አሁን ላይ ሁሉም ነገር አውቋል በማለት ነበረ ለማርኮ ስታለቃቅስበት የነበረው። እመኝኝ ማርኮ፣ እኔ ማርኮ አይደለሁምና እውነት አብርሃም ይሄ ነገር አውቆ ወይንም አንድ ነገር አድርጎ ከሆነ እመኝ ገለዋለሁ እያለ ሲያስፈራራ ነበርና በዚህን ሰዓት ግን ወደ ቤት ተመልሰዋል። በጣም ሲላቀሱ ነበረ። ማርኮ ደግሞ ውስጡ በጣም ተጎድተዋል፣ ግን ደግሞ ወንድ በመሆኑና በዝምታ ውስጥ ነበረ። ዲና ደግሞ በጣም ውስጧ ስሜቷ ፊቷ ራሱ ተቀያይሮ ነበረ ማለት ነው። አሁን ላይ ወደ ዲና ስልክ ለመደወል ከርብቃ ጋር ሲያወራ ነበረ። ምን አይነት ውሳኔ መወሰን አለብኝ አሁን ላይ ለልጆቼ ስል ምንድን ነው ማድረግ ያለብኝ ብሎ ከርብቃ ጋር ሲያወራ ነበረ። ርብቃ ደግሞ አንተ ነህ ሁሉ ነገር የምታውቀውና በቤተሰብ መሀል ማንም ሰው ሊወስንልህ አይገባም፣ እራስህ ውሳኔ ውስጥ ግባ ብለዋለች። በዚህን ሰዓት እሱም ወደ ዲና ስልክ ደውሏል ዲናም ግን በጣም እዛ ስትጠባበቅ ነበረና ባዶ ቤት ካየች በኋላ አብርሃም ይደውልልኛል ብላ አላሰበችም ነበረ። በዚህን ሰዓት ግን አብርሃም ወደ ዲና ደውሏል። ዲና ግን ስልኩን ስታነሳው ምንም እንትን አልተሰማትም ነበርና ዲና አብርሃም እያለችው ነበረ። ዲና ወደ ቤት ተመለሽ ነበረ ያላት በቀጥታ ምንም አይነት ጥያቄ ሳይጠይቅ ወይንም ጤንነቷ እንኳን ሳያሳስበው ምን ማለት ነው ይሄ ነገር ምንድን ነው? ከዛ በፊት ማለት ያለብህ ነገር የለም ወይ እያለችው ነበርና አብርሃም ደግሞ አሁን ላይ ስለ እኔና ስለ አንቺ የምናወራባቸው ጊዜያቶች አይደሉም እና አንቺ መመለስ አለብሽ ወደ ቤት ለልጆቻችን ስንል እኛ ልጆቻችን መቀጣት የለባቸውም እና ሳቤላም ትፈልግሻለች ብለዋታል። በዚህን ሰዓት በጣም ብስጭት ውስጥ ገብታ ነበርና ታዲያ እኔ አላስፈልግህም እኔስ አትፈልገኝም እያለች ስሜታዊ ስትሆን ነበረ። በዚህን አጋጣሚ ስልኩ ላውድ አድርጋው አጠገቧ ሆኖ ማርኮ እየሰማ ነበርና የምታወራው ነገር ሁሉ ሲከታተላትና ኃይል እንዳይላት ሲያስጠነቅቃት ነበረ ማርኮ።
ዲና በጣም ስሜታዊ የሆነች ይበልጥ ለመናገር ብዙ ጥረት ስታደርግ ነበር። ማርኮ ግን ይሄ ነገር ተጠንቀቂ እያለ ሲያስጠነቅቃት ቆይተዋል ማለት ነው። ዲና አሁን ላይ ታዲያ ስለኔና ስላንተ ማውራት የለብንም ወይ ብለው ነበረ። ይሄ ነገር ለማውራት በጭራሽ እኔና አንቺ ይሄ ነገር አናወራም ና አንቺ ለልጆቻችን ለሳቤላም ላልተወለደውም ልጅ ይሄ ላይ አይገባውም እና ወደ ቤት ተመለሽ ብለዋታል። አሁን ላይ ማርኮ ቆርጦ ተነስተዋል ማለት ነው። የአብርሃምንም ህይወት ለማበላሸት እሺ በዩ ብለዋታል። ከዚህ በኋላ እሺ ብላ ወደ ቤት ለመመለስ ወስናለች። ግን በጣም ሲፎክሩ ነበረ ማርኮና ዲና። አብርሃም አንተ ነህ ይሄንን ጦርነት የፈለግከው፣ ቤቱም ሁሉ ባዶ እናስቀርብሃለን እያሉ ፍከራቸውን ቀጥለዋል። እንግዲህ አብርሃም አሁን ላይ ውስጡ በጣም ተጎድተዋል። አሁን ላይ ምንድን ነው የማደርገው? ዲና ብትመጣ ይቅርታ ላደርግላት ነው ወይስ ምንድን ነው መሆነው? ይቅርታ ሳድርጌላት እንደ በፊቱ ሊሆን ይችላለሁ? አብርሃም ምን እያደረክ ነው ብሎ ከራሱ ጋር ጥያቄ ውስጥ ገብተዋል። ዲና ነይ ካላት በኋላ እንዴት ነው መሆነው እያለ በጣም ሲጨናነቅ ነበርና አሁን ላይ ይበልጥ ደግሞ እዚህ ከመጣች በኋላ ምንም ነገር እንዳይፈጠር ለቤተሰቡም ሆነ ለማንም ሰው ጉዳት የማያደርስበት ውሳኔ መወሰን አለብኝ ብሎ ከርብቃ ጋር እየተመካከረ ነበረ። ዲና ከማርኮ ቤት ደርሰዋል። ገና ግቢ ከማየታቸው አቤት ቤቱ በጣም ያምራል እያሉ ቤቱ ላይ አይናቸውን ጥለዋል። በዚህን ሰዓት አንዳቸው ግን ይሄ ቤት እኮ የማን እንደሆነ ታውቂያለሽ እያላት ነበረ ማርኮ። ይሄ የሳቤላ ነው፣ ከዚህ በኋላ ሳቤላ ናት የዚህ ቤት ንግስቱ እያለ ለዲናም ሲናገር ነበረ። ዲና ደግሞ ማንን? እሷ መቼም ቢሆን እሷ የቤቱን ንግስት ልትሆን አትችልም እና እኔ እያለሁ እያለች ይበልጥ ደግሞ በቃ ተወኝ ልጄ ጋር ልግባ እያለች ስታስመስል ነበር ነው። ማርኮ ክት ብሎ ሲስቅ ነበረ። አሁን ላይ በአብርሃም የተቀበሉትንም ብር እያስደሳሰታቸው ነው። ይበልጥ ደግሞ አብርሃም በጣም እንደጎዱት ይበልጥ የእሱ የሰጣቸውንም ብር ብዙ ነገር እንዳደረጉ በስተመጨረሻም ይሄ ቤትም ለኛ ይሆናል እያለች ነበረ። አሁን ላይ ሳቤላ በዚህ የተንደላቀቀ ቤት መኖር አይገባትም፣ የኛ ልጆች እዛ ታፍነዋል እያለች ነበረ። ዲና ያደረገችው ነገር ምንም ጸጸት ሳይሰማት ይበልጥ መጥፎ ነገር ድጋሚ ለማድረግ ስትሞክር ነበረ ማለት ነው። አሁን ላይ አብርሃም ክላሱ ሆኖ በጣም ሲያወጣና ሲያወርድ ነበረ። ትክክለኛ ውሳኔ መወሰን አለብኝ፣ ለማንም የማይጎዳ ውሳኔ ብሎ ራሱን ብለዋል ማለት ነው። አሁን ላይ ወደ ቤት ገብተዋል። ወደ ቤት ገብተው ማስመሰል ችላበታለች። ዲና ወደ እሱ በመጠጋትና አቅፋው ለማልቀስ ትሞክራለች። ዲና ይሄ በምታደርግ ሰዓት ግን በጭራሽ እሱ ምንም አልመሰለውም ነበረ። አብርሃምም ይሄ ሁሉ ማስመሰል ምንድን ነው? ይሄ ሁሉ አልበዛም? ለምን ታለቅሻለሽ እያላት ነበርና ናፍቀኸኝ እኮ ነው አባቴ እያለች በጣም ስትመጻደቅበት ነበርና እንዲያዝንላት አድርጋለች። በዚህ ሰዓት ግን በጭራሽ የመጣሽበትንም ለእኛ አይደለም ስለኔና ስላንቺ ማውራት የለብንም ብሏታል። አሁን ላይ ስለ ልዩ በጭራሽ ምንም ነገር ማውራት የለብንም ካላት በኋላ የልዩ ጉዳይ ስላስጨነቀው ስለሚያውቁ ልዩም ያባረራት ማርኮ ነው እኔ ሸፍኝለት ነውና ግን ደግሞ አሁን መጥታለች በማለት ነበረ ልዩም ወደ ውስጥ ያስገቧት። ልዩ ወደ ውስጥ ከገባች በኋላ አብርሃም ላይ መጥፎ ነገሮች እንዳደረገች እንድታወራ አድርገዋታል ማለት ነው። የልዩ አሁን ላይ ከቤተሰቦቿ መጥተውና እናቷን እያሰቃዩባት ይበልጥ ደግሞ አብርሃምንም እንድትዋሽ አድርገዋታል ማለት ነው። ልዩ አብርሃም ፊት ቀርባ በጣም ስታለቅስ ነበረ። ከንግግሮቿ በላይ እንባዎቿ ቀድመው ሲያወሩ ነበርና በዚህ መሀል ግን በጣም ጦርነት ውስጥ ገብታለች። እህቷና እናቷ አግተው በጣም እያሰቃዩቸው ስለነበረ ማርኮ ይሄ ነገር እየተሰራውንም እነሱ የሰሩትንም ክፋት አሁን ላይ ለአብርሃም ልዩ እሷ ተባብራ እንዳደረገችውና በቤቱ ውስጥ እንደ ሰላይ እንደገባች ነበረ እንድታስረዳ
ነግረዋት ማርኮም ለአብርሃም ሁሉም እውነት የተናገረችው። በዚህ ሰዓት ማርኮ ሁሉንም እውነት አስጠንቅቀዋት ነበረ። ትንሽ ነገር ስህተት ብትሰሪ ይህንን እናትሽን አታገኛትም፣ እገላታለሁ ብሎ ስላስፈራራት አሁን ላይ ለአብርሃም ዋሽታ ድጋሚ ምንም እንዳልሰራች እያወቀች እውነቱ ደብቃ ውሸቱ ለአብርሃም ነግራለች። በዚህ መሀል ልዩ በጣም ስታለቅስ ነበርና አብርሃም ለምን ታለቅሻለሽ? ከቤቴ ውጪልኝ ብሏት ነበረ። ግን ደግሞ አሁን ላይ ርብቃ ለምንድን ነው ግን እውነቱን ማትናገሪው እያለች ይበልጥ ዲናና ማርኮ አፋፋን ሲሏት ነበረ። የአብርሃም ብስጭትና የአብርሃም ፊቱ መቀያየር አሁን ላይ ይበልጥ ማርኮና ዲና በጣም ሲያስቃቸው ነበረ። ሰራንለት እያሉ በሁለቱ መሀል ደስታ እየፈጠሩ ነበረ ማለት ነው። ማርኮ አሁን ላይ ይሄ ይገባሃል፣ ገና ምን አይተሃል፣ ባዶ ትቀራለህ እያሉ ዲናና ማርኮ ተባብረው ልዩ ወንጀለኛ እንደሆነች አድርገዋታል ማለት ነው። ግን ደግሞ አብርሃም ልዩን ከቤት እንድትወጣ አድርጓታል።